እንዴት ናችሁ? ወደ ዩቲዩብ ቻናል ተከታታዮቻችን ዛሬ እንደምታዩን እንግዲህ እንደዚህ ፏ ብለን መጥተናል። የዛሬው ኮንቴንታችን ምንድን ነው? ንገሪያቸው። አንቺ ንገሪያቸው። ወሬኛ እያስባልሽኝ ነው። ሁሌ እያስወራሽ እሷ ታውራ ብዬ ነው እድሉን እየሰጠኋት። አመሰግናለሁ። እሺ የዛሬ ኮንቴንታችን የሚሆነው እንግዲህ በጣም ብዙ ጊዜ መንታ እንመስላችኋለን ብዙ ሰዎች ወይም አይደንቲካል በቃ በባህሪም በምንም በጣም አንድ አይነት ነው የምንመስላችሁ። ዛሬ እንዳልሆንን ፕሩቭ ለማድረግ ቲሞቻችን እንግዲህ ጥያቄዎች አዘጋጅተውልናል። በጣም ተቃራኒ ሰዎች ነን። በጣም አብራችሁ ስታዩን ይሄ የምንስማማ እንመስላለን፣ ግን ብዙ የሚያከራክሩን ሀሳቦች አሉ እና ከመልካችን ጀምሮ ከመልካችን እሷ እንደምታዩት ክብ ናት። ሪኦ ባለኝ እና በጣም ብቻ በብዙ ነገር አንስማማም። እስቲ እንለያለን ዛሬ እንዴት አንድ አይነት እንዳልሆነ እናንተም ያው ይገባችኋል ማለት ነው እንዳልሆነ። ስለዚህ ወደ ጥያቄዎቻችን እንሄዳለን። እሺ ምንድን ነው የመጀመሪያ ጥያቄ? እስቲ እንስማ። እሺ ከቲሙ እንስማ። የዛሬውን ኮንቴንት እንደምትወዱት ተስፋ እናደርጋለን። ወደዛ ከመግባታችን በፊት ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የደውላ ምልክት ተጫኑ። እንወዳችኋለን። ደስ እያለኝ ነው የምመልሰው። ደስ እያለኝ ነው የምመልሰው። አንቺ ቀደምሽ ታላቅ ስለሆነች የፈረንጅ ምግብ ነው ብዙ ጊዜ የምመርጠው። ስለዚህ ወተን ልንበላ ስንል ክርክር ነው። እኔ አበሻ ምግብ ነው በጣም የምወደው እና እንጀራ ካልበላው ራሱ ይሄ የበላው አይመስለኝም፣ የጠገብኩም አይመስለኝም፣ የበላውም አይመስለኝም። ስለዚህ አበሻ ምግብ ይሁንልኝ። ፈረንጅ እሺ። እቺ ትንሽ ከበድ ያለች ልታጣሉን ነው ከፋሚሊዎቻችን ከፎሎወሮቻችን ጋር። አንቺ ትንሽ አይ ቲንክ ዩቲዩብ ነኝ ለመጠቀም ነው ወይስ በአጠቃላይ ዩቲዩብ? ቲክቶክም ደስ ይለኛል አታሳሹም፣ ግን ዩቲዩብ በጣም እኔ ኖርማሊ ብዙ ዩቲዩብ ላይ እኛ የምንሰራውም አለው ኦብቪየስሊ፣ እናንተም ፋሚሊዎቻችን አላችሁ። ቁጭ ስልም ዩቲዩብ ላይ የተለያዩ ነገሮችን ስለማይ አይ ቲንክ ዩቲዩብ ነበር መሰለኝ መልሰሽ። አይ በቃ ቲክቶክ ነው። አይ ቲንክ እዛ ላይ አንቺ ፈጠን ብሎ እንትን ለማድረግ የሚቀለኝ እሱ ነው፣ የሆነ ኩዊክ ሰርች ለማድረግ ምናምን። ግን ሁለታችሁም እንወዳችኋለን፣ እዚህም እዛም ያላችሁ። ዩቲዩብ ላይ ደግሞ ሰብስክራይብ አድርጉ። እሺ የፊልም ሰው ነኝ እኔ። ምንም ናት። እኔም ፊልም ኢንጆይ ያደርጋለሁ፣ ግን እኔ ደግሞ የሚውዚክ ሰው ነኝ። አይ ቲንክ እኔም እኮ ሚውዚክ ኢንጆይ ያደርጋለሁ፣ ግን ማዳመጥ ምናምን ደስ ይለኛል። ሚውዚክ ፊልም ኦብቪየስሊ አክትረስ እሷም የተዝረቀረቀ ድምፅ ነው ያላት። እሱ አንድ ቀን እናዘፍናታለን፣ ችግር የለም። እኔ ቤት ነው የምለው። ቤት ላይ ኢንቨስት ማድረግ ይሻላል። ብር ኖሮሽ ኢንቨስት እንደሚያደርግ ሰው ከቤት የተሻለ ነገር ላይ ኢንቨስት ይደረጋል ብዬ አላስብም። ማለት ኢምፖርታንት ነው፣ ፕራዮሪታይዝ መደረግ አለበት ቤት። እኔ ግን የንግድ ሱቅ ከሆነ እሱን ልመርጥ እችላለሁ። ግዴታ ቤት መሆን የለበትም። ምክንያቱም ኢንቨስትመንት ነው። ቤትም ሊሆን ይችላል እኮ፣ ግን ማከራየት ነው ልታረጊ የምችው። ማለት ይሄ የንግድ ሲሆን ሪተርን እንትን አለው ከቢዝነስ። ቤት እንግዲህ አሴት ነው፣ ዞሮ ዞሮ ላይ አሴት አይደለም እኮ ከፈለግሽ እንደመጀመሪያሽ ከፈለግሽ ታከራየዋለሽ። ግን አሁን ለምሳሌ ሞር ኢንካም የሚያመጣልሽ ነገር ላይ ኢንቨስት ብታረጊ አይሻልም? ሱቅ ከሆነ አሁን የንግድ ቦታ ከሆነ ሞል ላይ ምናምን ብለሽ ትስቢ። ቢሆንም እኔ ቤት ነኝ። ቤት ያከራከረ በደንብ ያከራከረናል። መስማማት አለብን። ምክንያቱም ያው ይሄ ጥያቄ ቴሞቻችን ሲጠይቁን ሀሳቡ ቅዱ ስላለን እንግዲህ ሊያጨቃጭቁን ፈልገው ይመስለኛል። ግን ቢዝነሶቻችን ምናምን አንድ ላይ ስለሆኑ በሀሳብ መስማማት አለብን። እኔ ጋር ሱቅ ነው የምለው ዴፊኒትሊ። ምክንያቱም እንዴት ልበልሽ እንደ ቤት ያህል ይጠቅማል ብለሽ ታስቢያለሽ? እንዲያው ምክንያቱም አሁን 4-5 ኦን ብታረጊ የንግድ ነገር እኮ ነው፣ ትሰሪበታለሽ እኮ
ስለዚህ የሆነ ሪተርን ነገር አለው። አሁን ቅድሚያ ቤትም ላይ ባላረገው እኔ ሱቅ ብገዛበት ሱቅ ላይ ኢንቨስት ባረግ ላይክ ሞር ስለዚህ ያው ይሄ ሞር ኢንቨስት ያደረግ 4-5 ኦን አድርጌ ቤት ኤኒታይም መግዛት የምችለው ነገር ነው። ግን መስሪያ ይሄ ገባሻል መስሪያ እኔ አያስኬደኝም። እኔ አሁን በሳት ብር ባገኝ ሮጬ ሂጄ ቤት ነው የምገዛው። ሲሪየስሊ ግን አይ ቲንክ ቤት ነው ብዬ ነው የማስበው። እኔ በቃ ያሱ ቁጭ አልሽ እኮ ቤት ውስጥ ምንድን ነው አንቺ ነው ዩክን ማከራየት ትችያለሽ። በደንብ ቢዝነስሽን ግሮ ታደርጊበታለሽ ነው የእኔ ፖይንት። አሁን በምን ላስረ ጆን አለ ለምሳሌ ሱቅ እንትን ብንልበት የሆነ ሪተርን ኢንካም ይኖረዋል። ቤት ከሆነ ግን ወይ ትኖሪበታለሽ ወይ የሆነ ነገር ላይክ ዞሮ ዞሮ ያው ነው እንጂ እንደ ኢንቨስትመንት እኔ ደግሞ ቤት ጭራሽ እንትን ውስጥ አይገባም። ምንድነው ሱቅ አሁን ሳስበው ቤት ከመግዛት ሱቅ ብትይ ሞር እንደ እንትን ነው እንደ ፕላስ ነው። ቤት ግን በቃ ነሰሰሪ ነገር ነው ብዬ ነው የማስበው። ኢቭን ለመኖር የሰው ልጅ ለመኖር የሚያስፈልጉት ነገሮች መጠለያ፣ ምግብ፣ ውሃ የመሳሰሉ ላይ ስቶሪ ላል እንዴ አይልም መጠለያ። ስለዚህ እኔ ቤት ላይ ነው ኢንቨስት ማድረግ የምፈልገው። ይሄ መደረግ ያለበት ብዬ የማስበው አያስኬደኝም ስዊት። ስለዚህ እንደሌላ ጊዜያችን አንድ በቃ የሚያስታርቀን ሰው መምጣት የሚኖርበት ይመስለኛል። ዩዥዋሊ ቤት ውስጥ ምናምን እንደዚህ ስንከራከር የሀሳብ አለመስማማት ሲኖር ወይ ማሚ ጋር ወይ ባቢ ጋር እንደውላለን ወይ የሆነ ምንድን ነው የሚያስታርቅ ሀሳብ ይኖረዋል ብለን የምናስበው ሰው ጋር ቼክ እናደርጋለን። ስለዚህ ይሄ ግን ያው ሞር ኤክስፐርት ሰው መሆን ስላለበት እኔ የማውቀው ሰው አለ፣ በደንብ እንረዳ። ከዛ ምን ነገር ላይ ኢንቨስት ማድረግ እንደሚሻል ለእኛም ተሞክሮ ጥሩ ይሆናል፣ ለእናንተም መልስ ይሆናል። ግን ቲም ቤት ኮሜንት አድርጉ። ቲም ጁሊ፣ ቲም ስዊት የታላቸው የቢዝነስ ሰዎች አሁን መሄድ እንችላለን። ስለዚህ የዛሬው ከስቱዲዮ ወደ ቭሎግ ሊቀየር ነው ማለት ነው። እሺ ስለዚህ ቼክ የምናደርገው አሁን ጋይስ አሁን እንግዲህ ወደ መጣንበት ቦታ ደርሰናል። ስለዚህ ውስጥ ገብተን አንድ ላይ እናያለን ማለት ነው። ያው ክርክሩ መጨረሻው ለማየት ሰብስክራይብ ይቀጥላል። አልቆመም አሁንም። እሺ ጋይስ አሁን ፋይናሊ ደርሰናል። አሁን የምንገኘው ከአቤል ጋር ነው። እሺ ዛሬ ታዲያ ምን ገልጣላችሁ? ዛሬ እንግዲህ አንድ ክርክር ቅድም በስልክ እንዳወራው ተከራከርና እስቲ እሱን ክሊር ለማድረግ ነው የመጣ ነው ማለት ነው። ያው ቅድም እንዳልኩ እኔ አሁን ላይ ኢንቨስት ለማድረግ ሱቅ አሪፍ ነው አልኩኝ። እሷ ደግሞ ቤት አለች ያለው። እስቲ የማን ዋናው ክርክሩ ማን ያሸንፍ? ስለዚህ ፈተና ውስጥ ነው ማለት የትኛው ይሻላል? ለመሆኑ የትኛው መረጥሽ አንቺ? ያው እኔ ሱቅ ነው ያልኩት። ቤት አልኩኝ። በጣም ጥሩ። ኦኬ ስለዚህ አሁን ያከራከራችሁ ዋነኛው ሀሳብ አፓርትመንት ይሻላል ወይስ ንግድ ሱቅ ይሻላል የሚለው ነው ማለት ነው አይደል? ኦኬ በጣም ጥሩ። ስለዚህ ይህን ለማስረዳት እስቲ ይህችን ውሃ ለምናልመለከታትም ይህን ውሃ አንድ ኖርማል ሱቅ ላይ ለመግዛት ብንፈልግ 10 ብር ወይ 15 ብር ልንገዛው እንችላለን። በተመሳሳይ ግን መካከለኛ የሆነ ሬስቶራንት ውስጥ ብናየው 25 ብር 30 ብር ልንገዛው እንችል ይሆናል። ፋንሲ የሆነ ቦታ ላይ ደግሞ ብናየው እስከ 100 ብር እስከ 70 ብር ልንገዛው እንችላለን ማለት ነው። ስለዚህ አሁን ይሄ ዋነቱ በሁሉም በሱቁም በመካከለኛ ሬስቶራንቱም እንዲሁም በፋንሲ በሆነው ሬስቶራንትም ለውጥ የለውም። ዋናው ለውጥ የሚያመጣው ምንድን ነው? ቦታው ነው። ስለዚህ እናንተ የምትከራከሩበት አፓርትመንት እና ንግድ ሱቅ የት ነው ነው ጥያቄው። እሱን ዋናው ወሳኝ መልስ ነው ማለት ነው። ስለዚህ በተመሳሳይ ለምሳሌ አሁን ሳር ቤት ላይ ያለና ኮተቤ ላይ የሚገኙ አፓርትመንቶችን እስቲ እናነጻጽራቸው። ሳር ቤት ላይ ምን አለ
ኮተቤስ ላይ ምን አለ ነው። ስለዚህ የሚገኝበት ቦታው ነው ማለት ነው ማተር የሚያደርገው። ለምሳሌ ሳር ቤት ላይ ለመኖር ብታስቡ እንደው ለማከራየትን ብታስቡ የምታያቸው ፊቸሮች ወሳኝ ናቸው አይደል? ስለዚህ የትምህርት ቤቶች፣ የሃይማኖት ተቋማት፣ የንግድ ሱቆች የምትገበያዩበት እኚህን ሁሉ ከግምት ውስጥ ሆስፒታሎች እኚህን ሁሉ ከግምት ውስጥ ማስገባት በጣም ወሳኝ ነው ማለት ነው። ስለዚህ ትምህርት ቤት ምን አለ? ኢትዮ ተርኪሽ ስኩል አለ። ICSC ኢንተርናሽናል ኮሚኒቲ ስኩል እዚሁ ሳር ቤት ላይ ነው የሚገኘው። በተመሳሳይ ግን አሁን ሆስፒታሎችን ብናይ ሲልክ ሮድ ሆስፒታል እዚሁ ነው የሚገኘው። ብሩክ ሆስፒታልም በተመሳሳይ እዚህ ነው። ዩናይትድ ቪዥን ሆስፒታል አለ። ስለዚህ ሳር ቤት ላይ እነዚህ አይነት ነገሮች አሉ። ይሄ ብቻ ግን አይደለም። ለምሳሌ ላይክ ማከራየት ብታስቡ የአፍሪካ ዩኒየን ሄድኳርተር ነው የሚገኘው እዚሁ ሳር ቤት ነው። ከዚህ በተጨማሪ ደግሞ እንደው የጃፓኖች ካምፓኒም ሄድኳርተራቸው እዚህ ነው የሚገኘው። ሊከራዩላችሁ የሚችሉ ሰዎች ናቸው እነዚህ። ከዚህ በተጨማሪ ግን የኤዩ ሰራተኞች ለምሳሌ ከ2000 በላይ ሰራተኞች አሏቸው። ይህም በጣም ወሳኙ ነገር ነው ማለት ነው። እንደው እስቲ የሃይማኖት ተቋማትስ ብንል ብስራተ ገብርኤል አለ፣ ቅዱስ ሚካኤል ቤተክርስቲያን አለ። ከዚህ በተጨማሪ ኢቫንጀሊክ ቸርችም እዚሁ ነው የሚገኘው። ቢላል ሁላ በሻ መስጂድ የሚገኘው እዚህ ነው። ስለዚህ በዚህ ኤሪያ ውስጥ እንዳለ ሳር ቤት ላይ የሚገኝ ቦታ ነው ማለት ነው። ስለዚህ ሁልጊዜ የምታዩት ቦታው ማተር ያደርጋል የሚለውን ነገር ነው ማለት ነው። ግን ይሄ ብቻ አይደለም። ለምሳሌ እንደው ንግድ ሱቆች፣ መገበያየት ቶሎ አክሰስ ማድረግ የሚችሉባቸው ቦታዎችን ማየትም እኮ ወሳኝ ነው አይደለም? ለምሳሌ እዚሁ ሳር ቤት ላይ ምን አለ? ላፍቶ ሞል ይገኛል። ከዚህ በተጨማሪ ግን ይሄ ብቻ አይደለም። ለምሳሌ የአዳምስ ፓቪሊዮን እዚሁ ነው የሚገኘው። እነዚህ ሁሉ የንግድ ኤሪያዎች ናቸው ማለት ነው። ስለዚህ ሳር ቤት ላይ ይሄ ነገሮች አሉ። በተቃራኒው ደግሞ እነዚህ ነገሮች ኮተቤ ላይ አሉ ወይ ነው። ስለዚህ የሚገኝበት ቦታ በጣም ወሳኝ ነው ማለት ነው። ይሄ ለአፓርትመንቱ ነው ይበልጡ ነው ማለት ነው። ስፊት ላነሳሽ ሀሳብ መሰለኝ። በተመሳሳይ ግን አሁንም አንቺንም የተውኩሽ ሳይሆን ወደ ንግድ ሱቁ ስንመጣ ንግድ ሱቁ ላይ ለምሳሌ መርካቶ እና ፒያሳ ላይ የሚገኙ የንግድ ሱቆች እና ነገር ግን ቦሌ አራብሳ ላይ የሚገኝ የንግድ ሱቅ በጣም ዲፍረንስ አለ። ሪተርን ኦፍ ኢንቨስትመንቱም ሪሴል ቫሊዩም ይለያል። በነገራችን ላይ አሁን ፒያሳ እንደው ብናነሳ መርካቶ በአዲስ መንገድ ዱፕሊኬት የተደረገበት ያለ ቦታ ነው ፒያሳ ማለት። ስለዚህ የንግድ ሱቅ ማዕከሎች የሚኖሩበት ኤሪያ ነው። ከዚህ በተጨማሪ 30-40 ደቂቃ እንደው መርካቶ ላይ ፒያሳ ላይ ብትንቀሳቀሱ የሰው እንቅስቃሴ ፖፑሌሽኑ ፍሎ የሚያደርገው በጣም ብዙ ነው። ስለዚህ እነዚህ ነገሮች ራሱ ማተር ያደርጋሉ ማለት ነው ለቦታ። ይህ ብቻ ግን አይደለም። እንደው ፒያሳን ካነሳ በአዲስ አበባ መስተዳደር የሚሰራ 18,000 መኪናዎችን ማቆም የሚችል ትልቁ የአዲስ አበባ ተርሚናል ፒያሳ ላይ የሚገኘው። ስለዚህ ይህ ብቻ ግን አይደለም። ለምሳሌ ፒያሳ ዳውንታውን ነው። ከዳውንታውንም አልፎ አድዋ ሙዚየም ጋር አድዋ 00 ይባላል ሌላው ስያሜ። ያ ማለት የአዲስ አበባ ልኬት የሚጀምረው ፒያሳ ላይ ነው። 00 ኪሎ ሜትር እንደማለት ነው። ስለዚህ ፒያሳ ላይ የሚገኝ ቦታ በተመሳሳይ ቦሌ አራብሳ ከሚገኝ ንግድ ሱቅ ጋር እኩል አይሆንም። ሪተርን ኦፍ ኢንቨስትመንቱም ሪሴል ቫሊዩ ይለያያል ማለት ነው። ስለዚህ ስለ የትኛው አፓርትመንት እና ንግድ ሱቅ ነው የምታወራኝ ነው? ፒያሳ ላይ እና ሳር ቤት ላይ ስላለው ነው ወይንስ ኮተቤ እና አራብሳ ላይ ስላለው ማለት ነው? እሺ፣ ስለዚህ አሁን እንደነገርከን ያው ሳር ቤት ፕራይም ሎኬሽን ነው። እዚህም አላችሁ ማለት ነው አፓርትመንት። በጣም አሪፍ። ስለዚህ ስለሱ ሞር የምትነግረን ነገር ካለ። ፒያሳና ሳር ቤት እናነጻጽረው? አዎ እናነጻጽረው። ስለዚህ ያው የንግድ ሱቅም ባይዞ የንግድ ሱቅ ፒያሳ ላይ አለ። ከዛ በተጨማሪ ያው ሳር ቤት ላይም ደግሞ እንዲሁም ፕራይም የሆነ ሎኬሽን ላይ አለ እንዲሁ አፓርትመንት ማለት ነው። ስለዚህ እስቲ ሁለቱን እንያቸው። ግን ዞሮ ዞሮ አላበቃም ማለት ነው። ክርክሩ እንደቀጠለ ነው። በጣም ጥሩ። ኦኬ እሺ፣ የኛ ሳይት የሚገኘው ሳር ቤት ከአፍሪካ ዩኒየን 400 ሜትር ርቀት ላይ ነው የሚገኘው። ከዚህ ቀደም እዚሁ ሳር ቤት ላይ ወደ ቫቲካን ኤምባሲ አካባቢ የዛሬ 8 ወር ሸጠን የጨረስነው ሳይት አለ። እሱ በ8 ወር ውስጥ 12 ስላም ሞልተናል። እሱ ተሸጦ አልቋል። አሁን ላይ ደግሞ በተመሳሳይ በጣም ከደንበኞች ጥያቄ ስለመጣ ሳር ቤት ላይ ብዙ ሰው ስለሚፈልግ በተመሳሳይ ጥሩ ኦፈርን ይዘን ደግሞ ይዘን መጥተናል ማለት ነው። ሌላ አፓርትመንት እሱም ብናየው ብዬ ነው። ቦታው እዛው ሳር ቤት ከአፍሪካ ዩኒየን 400 ሜትር ርቀት የሚገነባው አፓርትመንት ደግሞ G+21 ነው። እዚህ G+21 ላይ ቅድም እንደነገርኳችሁ ማአት ፊውቸሮች ነው ያሉት። በጣም ብዙ ፊውቸሮች አሉት። ሆስፒታሎች፣ ትምህርት ቤቶች ቅድም ሜንሽን ያደረኩላችሁ ሁሉ ያሉበት ቦታ ነው። ከዛ በተጨማሪ ደግሞ በመንግስት እየተገነባ ያለ
ፕሌግራውንድ፣ ማነው ሱፐር ማርኬቶች፣ ቤዝመንት መኪና ማቆሚያዎች ያሉት በጣም ዘመናዊ ተደርጎ በመንግስት ኮሪደር ፕሮጀክቶች የተዳደረ ያለ አንድ ፕሮጀክት የተሰራ ነው። ከእሱ አጠገብ ሳይት ጎን ነው የሚሆነ ያ። ስለዚህ ያ ፕሌግራውንድ ራሱ ቫሊዩ ነው ማለት ነው። በነገራችን ላይ ከኛ በብር ነው የምትገዙት። የምታከራዩት ማከራየት ካሰባችሁ በዶላር ነው የምታከራዩት። ቢኮዝ የዲፕሎማቲክ ሰፈር ነው እንዳልኳችሁ ከ35 በላይ ኤምባሲ ይገኛል። ስለዚህ ጥሩ ኦፈር ነው ማለት ነው። በጣም አየሽ፣ ቤቱን እየሰማችሁ ነው። አይ ሰምታችኋል እንግዲህ ቤቱ እየመራ ነው። እየቀለድኩ ነው። ስፔሲፋይ ለማድረግ ለምሳሌ እኛ ይዘን የመጣ ነው ኦፈር 2 አይነት አከፋፈል አለ። ቱ ቤድሩም እና 3 ቤድሩም ብቻ ነው። እዛው ሳር ቤት ላይ የሚከራየው የዶላር ዋጋ ልንገራችሁ። ሚኒመም ቱ ቤድሩም $1200 ይከራያል ሳር ቤት ላይ። በተመሳሳይ ደግሞ 3 ቤድሩም ደግሞ ሲሆን እስከ $2500 ይከራያል። ሰው ጥሩ እያባዛችሁት ነው። አዎ ሂሳቡን ማት እኛ ጋር ቱ ቤድሩም አለ እየሸጥን ያለ ነው። በአንዴ ለሚከፍሉ ደንበኞች 64,000 በካሬ ነው። ያ ማለት 190 ካሬ ቤት በ5.8 ሚሊዮን ብር አንዴ ካሽ ለሚከፍሉ ደንበኞች ኦፈር ይዘን መጥተናል። ይሄ በጣም ለጥቂት ጊዜ የሚቆይ ነው። እናንተ የመጣችሁበት ሰዓት ባይዘው በጣም ጥሩ ነው። በቃ አሁን ኮንትራክት ያለሽ አይ አሪፍ ኦፈር ነው። በተመሳሳይ 130 ካሬ 3 ቤድሩም ብናየው እስከ $2,500 እና ከዛ በላይ የምታከራዩ ቤት ብናየው ካሽ ከከፈላችሁ 8.3 ሚሊዮን ነው። ነገር ግን አከፋፈልም አለ። 10% ዳውን ፔመንት ብቻ ከፍላችሁ ደግሞ በ3 ዓመት ቀስ ቀስ እያላችሁ የምትከፍሉበት ስርዓት ማለት ነው። በዚህኛው 10% ብቻ ነው የምትከፍሉት። ቅድም ያልኳችሁ 90 ካሬ ቤድሩም 9.7 ሚሊዮን ነው። ዛሬ ላይ ግን መክፈል የሚጠበቅባችሁ 970 ሺህ ብር ብቻ ነው። ቀስ ቀስ እያላችሁ ፕሮግረስ እያያችሁ የምትከፍሉት ማለት ነው። 3 ቤድሩሙ 130 ካሬው ደግሞ በተመሳሳይ 13.9 ሚሊዮን ነው። አያችሁት ግን ዲፍረንሱን ካሽ ሲከፈል እናንተ ነው ለውጣለሁ። ስለዚህ በዛም ቢሆን 10% ዳውን ፔመንት ከፍለው ፕሮግረሱን እያዩ የሚከፍሉበት ስርዓት ነው ያለው ማለት ነው። ስለዚህ ስዊት የመረጥሽው ሳር ቤት ላይ ከሆነ ጥሩ ሪተርን ኦፍ ኢንቨስትመንት አለው። ሪሴልም ላድርገው ብትይ ኢዝሊ ነው የምትሸጪው። ስለዚህ ይህ አፓርትመንት በ3 ዓመት የሚያልቅ ነው። በዛ ጊዜያት ውስጥ ሙሉ ለሙሉ ተጠናቆ ለደንበኞች እንሰጣለን ማለት ነው። G+21 ነው። እንደው ምንስ አሚኒቲዎች አሉት የሚለው ደግሞ ወሳኝ ነው አይደል? ሁሉም ሳይታችን ለኛ ትራንስፎርመር እንገጥማለን። ያ ማለት መብራትን መጥፋት ብቻ አይደለም ችግር፣ መብራት መቆራረጥም አንድ ማተር የሚያደርገው ነገር ነው። ያ የኃይል መቆራረጥ እንዳይኖር ትራንስፎርመር አለ፣ ስታንድ ባይ ጀነሬተር አለ፣ በቂ ሊፍቶች አሉ፣ የመኪና ማቆሚያ ቤዝመንት፣ እንዲሁም ፖዲየም የመኪና ማቆሚያ ፈርስት ፍሎር ሰከንድ ፍሎርን የያዘ ቦታ ነው የሚውሉ አሉ። ቴራስ ላይ ደግሞ ለሀዘን ለደስታ አገልግሎት የሚሆን ሁሉም ነገር የተሟላለት ቴራስ አለ። እንዲሁም የግቢ ስራዎችን ያጠቃለለ ነው። ይህን ሁሉ የያዘ ቦታ ነው ማለት ነው። አስፓልት ዳር ላይ የሚገኝ ቦታ ነው። ኤግዛክትሊ ከአፍሪካ ዩኒየን 400 ሜትር ላይ ነው የሚገኘው። ስለዚህ በጣም ጥሩ ስቶክ ነው። እንደው ወደ ሳር ቤት ከመጣሽ ጥሩ ኦፈር ነው ላንቺ ማለት ነው። ጥሩ መርጠሻል። ያው እንደተባባልን ዶላሩ ላይ እንካፈላለን። መግዛቱን አንቺ ግዢ፣ የኔ ስላላለቀ አይከፋኝም። ፒያሳ በጣም ፕራይም ሎኬሽን ነው። እንግዲህ ሁልጊዜ ወርቅ ቤትን ስናስብ፣ መነጽር ቤትን ስናስብ የትን ነው የምናስበው? ፒያሳ ነው። እነዛ ሱቆች ግን የት ነው ያሉት? ተበታትነዋል እኮ። ለምሳሌ ወርቅ ቤቶችን ብናስብ አሁን አምባሳደር ሞል የተለያዩ ቦታዎች ላይ ተበታትነዋል። መንግስት ምን አደረገ? እነዛ ኮሪደር ፕሮጀክቱ ከፒያሳ ነው የተነሳው እንደምናውቀው። እነዛ ቦታዎች ከፈራረሱ በኋላ እነዛ የተበታተኑ ሱቆች እንዲመለሱ ይፈለጋል። ያ የፒያሳ ላይ ድሮ የነበረው ግርግር እንዲመለስ ይፈለጋል። ያንን ለማድረግ በጠቅላላ መርካቶ ላይ ከዚህ ቀደም ዱባይ ሞል በተመሳሳይ ይርጋ ኃይሌ ህንፃ የመሳሰሉ ከተሰሩ በኋላ ሌሎችን እንዲህ ግሩፕ እያደረጋቸው ወደ ፎቆች እያስገባቸው ነው። ያ ዘመናዊነትን ለማምጣት ኒውዮርክ ላይ እንደምንለው እንደዛ የንግድ ኤሪያ ለማድረግ ነው። ግን ወርክ አላደረገም። ቢኮዝ በጣም ሃይጃም አለ ምናምን። ያንን መቀየር ሲታሰብ ወዲያው የተመጣው ሀሳብ የት ነው? ፒያሳ ነች። ፒያሳ መርካቶን በዘመናዊ መልኩ ዲፕሊኬት ልትደረግ ነው። እኛ የምናስረክበው ጠቅላላ በመሬት ባንክ ገብቶ ድርጅታችን ቴምር ሪል ስቴት አሸንፎ 4798 ካሬ የያዘው ይዞታ ነው። G+5 የንግድ ሱቅ ብቻ ነው።
እንደ ሪል ስቴት የሚያዋጣ ንግድ ሱቅ አድርገን በመቀጠል አፓርትመንት መገንባት። ነገር ግን ከዲዛይን ጀምሮ ኮንትሮል የሚደረገው በመንግስት ነው ማለት ነው። የምትረከቡት በ1 ዓመት ከ6 ወር ነው። የንግድ ሱቅ ጠቅላላ ካሬው 4798 ካሬ ነው። 2 ቤዝመንት፣ የመኪና ማቆሚያ፣ 4 ሊፍቶች፣ ተንቀሳቃሽ ደረጃዎች፣ በየፍሎሩ 18 መታጠቢያ ቤቶች፣ በቂ የውሃ ሪዘርቬር ታንከር፣ ኮሪደሮች፣ ሎቢዎች፣ ኤቭሪቲንግ የተሟላለን ነው። ይሄ ፉሊ ፊኒሽድ ተደርጎ የሚሰጠ የንግድ ሱቅ ነው ማለት ነው። ስለዚህ ይህን ስናየው ሁሉም እኛ ጋር አሁን ያለው የንግድ ሱቅ ካሬያቸው ተመሳሳይ ነው። 20 ካሬ ንግድ ሱቅ ነው። ግን እንደምናውቀው ኢትዮጵያ ውስጥ ብዙ ጊዜ አይተሽ ከሆነ ላይክ እንዴት ነው ፍሎሩ ከፍ እያለ ሲሄድ ዋጋው ይቀንሳል፣ ዝቅ ባለ ቁጥር ደግሞ ቫሊዩ በደንብ ይጨምራል ማለት ነው። ስለዚህ ዋጋውን ያወጣ ነው እንደ ፍሎር ነው። ለምሳሌ 4ኛና 5ኛ ፎቅ 4ኛና 5ኛ ፎቅ 3,900,000 ጠቅላላ ክፍያው ዛሬ ላይ የሚከፈለው 900,000 ብር ብቻ ነው። ወደ 3ኛ ፎቅ ስንመጣ ጠቅላላ ክፍያው 4.2 ሚሊዮን ብር ነው። ቀድማችሁ የምትከፍሉት ግን 1.2 ሚሊዮን ብር ነው ማለት ነው። 2ኛ ፎቅ ላይ 4.8 ሚሊዮን ጠቅላላ ክፍያው ሲሆን 1.5 ሚሊዮን ደግሞ ቀድሞ የሚከፈለው ይሆናል ማለት ነው። በተመሳሳይ 1ኛ ፎቅ ላይ 5 ሚሊዮን ጠቅላላ 5.5 ሚሊዮን ጠቅላላ ክፍያው ነው። 2 ሚሊዮን ደግሞ ዳውን ፔመንት ይሆናል። ግራውንድ ላይ በጣም ወሳኝ ቦታ ማለት ነው። እሱ ላይ ጠቅላላ ክፍያው 7 ሚሊዮን ብር ነው። ቀድሞ የሚከፈለው 2,800,000 ነው ማለት ነው። ስለዚህ እኚህ ንግድ ሱቆች ኮሪደርን ጨምሮ 20 ካሬ ነው። በተለይ አሁን እናንተ ቢዩቲ ፋሽን ላይ ስለምትሰሩ ኤሪያው በጣም ወሳኝና አስፈላጊ በጣም ፕራይም ሎኬሽን ነው። ግራውንዱ እንደው ብታስቢው በደንብ ወደ ሱቅ ስላደላሽ ንግድሽን ለማስፋፋት ቦታ ነው ማለት ነው። በጣም ደስ ይላል። አይ ይሄ እስቲ ሀሳብ ቆይ ቴምርም አልተጋበዝንም ግን ራሴ ቴምር ስለምወድ ራሴን እያስተናገድኩ አይ እየሰማሁት ያለሁት ነገር በጣም ደስ ይላል። ሱቁን አሁንም እኔ ሱቁ ላይ ነኝ። የቤቱም ነገር በጣም ደስ ይላል። ግን አሁን እኛ ዋና እንድትዳኘን የምንፈልገው የቤቱ ነው የሚሻለው ወይስ የሱቁ? ይህንን እንትኑን ለአንተ ለሆነ ሰው ወይም የትኛው ላይ ኢንቨስት ላድርግ ብሎ ለሚያስብ ሰው የትኛው? እሺ አሁን ወደ ዳኝነት ታመጣችኝ ማለት ነው። ኦኬ እሺ ይህን ለመመለስ ለምን በዋጋ አናነጻጽረው? ዋጋውን እያየን ለምሳሌ ከንግድ ሱቅ ሲጀምር ከዚህ በፊት የመብራት ኃይል ህንፃ ለንግድ ሱቅ የኪራይ ጨረታ አውጥቶ ነበረ። እሱን የካሬ ኪራያቸውን እናንሳና እሱን ካልኩሌት አድርገን ከዛ ደግሞ ሳር ቤት ላይ ያለውን ካልኩሌት እናድርገው። የመጀመሪያው ያ የመብራት ኃይል ህንፃ ሚኒመም የሚከራይበት ካሬ በውስጥ በኩል ላሉ 9,000 ፐር ካሬ፣ ማክሲመም 19,000 አለ። መሀል ላይ ግን ያለውን ብንይዘው 15,000 ፐር ካሬ ነው። ጠቅላላው ለአንድ የ20 ካሬ ሱቅ 300,000 ብር ሊከራ ይችላል። በተመሳሳይ ኤሊያና ሞልንም ብታዩት ያው ተመሳሳይ ሪተርን ኦፍ ኢንቨስትመንት ነው ያለው። ስለዚህ ፒያሳ ላይ እንደው አንድ የ20 ካሬ ሱቅ ከ200 እስከ 300,000 የመከራየት እድል አለው ማለት ነው። ግን ቢዩቲ ፋሽን ላይ ሁሌም ስለምትሰሩ ሪተርን ኦፍ ኢንቨስትመንቱ ብቻ ሳይሆን በቃ ያስፈልጋቸዋል። ሎኬሽን በጣም ወሳኝ ነው ማለት ነው። ስለዚህ ዋጋውን አውቀሻል ማለት ነው። አውቄያለሁ፣ ሰርቻለሁ። ወደ አንቺ ስመጣ ቅድም ትንሽ ሜንሽን አድርጌልሽ አልፌያለሁ። እንደው 3 ቤድሩሙን 130 ካሬውን ልንገርሽ። ሚኒመም የሚከራይበት ዋጋው $2,500 ነው። እዚህ ሳር ቤት ላይ 2,500 አሁን ባለው ሬት ብንመታው እንኳን 300,000 መከራየት እድል አለ። ስለዚህ ሳር ቤት ላይ ላለ የንግድ ሱቅ የአፓርትመንት እና ፒያሳ ላይ ላለ የንግድ ሱቅ ኢኳል የሆነ ሪተርን ኦፍ ኢንቨስትመንት አለው። ስለዚህ እንደኔ አንቺ ንግድ ሱቁን ስለወደድሽው ንግድ ሱቁን ለምን አትገዢ? በተመሳሳይ ደግሞ አፓርትመንቱን ስለወደድሽው 30 ካሬውን አፓርትመንቱን ግዢ። ሁለት የሆነ ኢንካም ይኖራቸዋል፣ ሁለት የሆነ ኳሊቲ የሆነ ነገር ይኖራቸዋል ማለት ነው። አይ በጣም ጥሩ እይታ ነው የሰጠህን። እኔም አሁን ሱቅ ብቻ ብዬ ነበር የመጣሁት ግን ኦፕን ሆንኩኝ ማለት ነው ለአፓርትመንቱ። በአምሹር ስፊትም ጋር ተመሳሳይ ሀሳብ ያለ ይመስለኛል። ተመሳሳይ መሆኑ ሳቅ ሁለቱም ቫሊዩ አለው ማለት ነው። እንግዲህ እኔንም ቅድም ቲም ጁዲም ያላችሁት ቲም ስዊትም አሸንፋቸዋል መጣችሁ። ስለዚህ በጣም አንተ ጋር በመምጣታችን ደስተኞች ነን። ደስ ብሎኛል። ጥሩ ደግሞ ትንሽ እዚህ ከዚህ ቀደም የነበረውን የቫቲካን ኤምባሲ አካባቢ ያለውን
አፓርትመንት አይነት እናድርገው እና በዛው መልኩ ስለሚሰራ አሁን የተጀመረ ያለው አፓርትመንታችን በዛው መልኩ ይሰራል። እናንተም ለውሳኔ ለመጠየቅ ብቻ ሳይሆን ለመግዛት ይሆናል የመጣችሁ ስለማስብ እሱን ጎብኘት እናድርገው አይመስላችሁ? የፒያሳውን ደግሞ በሌላ ቀጠሮ እናየዋለን ማለት ነው። እውነት ለመናገር እንግዲህ እኛ እዚህ የተገኘ ነው እኔ ራሴን ትክክል ነኝ ብዬ ለስዊት ለማሳመን ነበረ። ግን ከመጣም በኋላ በጣም የሰማሁት ነገር ደስ ብሎኛል። ኦፕን ማይንድድ ሆኛለሁ። ከክርክሩ ባሻገር በደንብ አንተ ብሪፍ ያደረግንልን ነገር በጣም ደስ ብሎኛል። ያው ኮንሲደርም ካረኩኝ እንግዲህ ግራውንድ ፍሎሩን ጥሩ ሪተርን ቫሊዩ ስላለው እሱን ነው ላረግ የምችለው። እንግዲህ ይህንን ሾው እንደወደዳችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እናንተም እንግዲህ ጥያቄ ካላችሁ በደንብ ብሪፍ መደረግ ከፈለጋችሁ ጋይድ እንዲያደርጋችሁ የአቤልን ኮንታክት እናስቀምጥላችኋለን። በጥሩ ሁኔታ እንግዲህ ያስተናግዳችኋል። አሁን ወደ ተባለው ሳይት ሄደን እስቲ እንየው ማለት ነው። እናንተም እንድታዩት እንጋብዛችሁ። እሺ እንግዲህ አሁን የመጣ ነው። ይሄ የሳር ቤት ቫቲካን አካባቢ የሚባለው ሳይታችን ነው። ይሄ ባይዞ ሸጠን የጨረስነው ሳይት ነው። ከዚህ ቀደም እንግዲህ ይህን ሳይት ሙሉ ለሙሉ ተሸጦ አሁን ደግሞ ይህን ያህል ፕሮግረስ ያደረገ ሳይታችን ነው ማለት ነው። በተመሳሳይ ልክ እንደዚሁ አሁን ወደ ሳር ቤት አፍሪካ ዩኒየን አካባቢ ጋር ያለው አሁን እየተጀመረ ያለ ነው። ነገር ግን በአጭር ወቅት ውስጥ እዚህ የደረሰበት ደረጃ መድረስ የሚችል ነው ማለት ነው። ስለዚህ ይሄ የአጭር ጊዜ ፕሮግረስ ነው። እንግዲህ ያስቡት በ8 ወር ውስጥ 12 ስላብ ነው የተሞላው እና አሁን ደግሞ የምናየው ሳይታችን አፍሪካ ዩኒየን አካባቢ ያለው አሁን በመጀመር ላይ ያለ ነው። ከ8 እና ከ9 ወር በኋላ አሁን የደረሰበት ፕሮግረስ ላይ ይደርሳል ማለት ነው። ወደዳችሁት? እንዴት ነው? በጣም ጥሩ ነው አይደል? ቢሆንና እዚህ ላይ ባደረግላችሁ ጥሩ ነበረ፣ ግን ተሸጠው አልቋል እዚህኛው። ስለዚህ በሚቀጥለው ሳይታችን ላይ ወደዳችሁት አይደል? ያለው ነገር ይኸው ፊኒሽንግ ፓርቱ አሁን እዛ ጋር እንደምትመለከቱት የፓርኪንግ ስራዎች እየተሰሩ ነው። ይሄ የንግድ ሱቅ ነው የሚሆነው። አፓርትመንቶቹ ከላይ ያሉት ናቸው። ስለዚህ በዚህ ፕሮግረስ ላይ ነው ያለው አይደል? በጣም አመሰግናለሁ። ወደዳችሁት? እሺ ጋይስ እንግዲህ የዛሬውን ቭሎግ ነው የሚባለው። የዛሬውን ኮንቴንታችን እንደወደዳችሁ ተስፋ እናደርጋለን። በድጋሚ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እኛ የነበሩን ነገሮች በጣም ደስ የሚል ቀን ያሳለፍነው ሳናስበው ሳይታሰብ ደስ የሚል ቆይታ ነበረን። ከስቱዲዮ ወጥተን በዛው ተዝናናን ነው የሚባለው በደንብ። ስለዚህ እናንተም እንግዲህ ኢንቨስት የማድረግ እቅዱ ኖሯችሁ ወደ የት ልሂድ ማንን ላማክር ካላችሁ አቤል ጋር በመደወል ወይም ከዚህ ጋር በምናስቀምጥላችሁ ስልክ ላይ በመደወል የምትፈልጉትን ነገር በደንብ መረዳት ትችላላችሁ። ስለዚህ እንደኛ ዋይዝ ዲሲዥን ሜክ እንድታደርጉ በደንብ አስባችሁበት ሰው ጋይድ ቢያደርጋችሁ ብለን ሰጀስት እናደርጋለን። እንደወደዳችሁ ተስፋ እናደርጋለን። እንወዳችኋለን። ፒስ